አንድ ኢትዮጵያዊ ድል ሲያደርግ የኔ ነው ድሉ ካሉ አንድ ኢትዮጵያዊ ቤኒሻንጉል ላይ ሲራብ የኔ ረሃብ ነው ብሎ የማያስቡት ለምንድን ነው? ስንት ፐርሰንት ኢትዮጵያዊ ነዎት? እኔ 50ንም የዘለልኩ አይመስለኝም። ለመሆኑ መመዘኛው ምንድን ነው? ቀበሌ መታወቂያው ላይ ያለው ዜግነት ኢትዮጵያዊ የሚለው አይደለም። ኢትዮጵያ ውስጥ መወለድና ማደጎ አይደለም። ለብዙ ዘመናት እነዚህ መስፈርቶች አንድ ሰው ኢትዮጵያዊ አድርገውት ቆይተዋል። አሁንም የመጣሁት ኢትዮጵያዊ የሚለውን ሰነዶ ላይ የተጻፈውን ነገር ለመሰረዝ አይደለም። እሱ ህጋዊ ሰነዶ ነው። እኔ እያነሳው ያለሁት ከሞራል አንጻር ነው። ከሞራል አንጻር እርስዎ ስንት ፐርሰንት ኢትዮጵያዊ ነዎት? አንድ ምሳሌ ላንሳልዎት። አንድ ኢትዮጵያዊ ኢትዮጵያን ወክሎ በዓለም አደባባይ በስፖርቱ በተለይ በሩጫ ውጤት ሲያመጣ ሰንደቅ ዓላማውን ከፍ ሲያደርግ ሁሉም ኢትዮጵያ ውስጥ ያለው ህዝብ ኢትዮጵያ እንድታሸንፍ ትንፋሽ በሚያስቆርጥ እልህ ሲደግፍ ይቆይና ልክ ሲያሸንፍ አብሮ ደስታውን ይገልጻል። ሰንደቅ ዓላማው ከፍ ሲል አብሮ ያነባል፣ አብሮ ያለቅሳል። ያ ድል የኔ ነው ብሎ ያስባል። ኃይሌ ገብረስላሴ፣ ደራርቱ፣ ሌሎችም ከኢትዮጵያ ክልል እየሄዱ ሮጠው ኢትዮጵያን ያስጠሩ ሁሉ ድል ሲያደርጉ ይሄ ድል የኔ ነው ብሎ መንግስት ላይ የተሾሙ ሰዎችም እዚህ ከመጡ በኋላ ሽልማት ይሰጧቸዋል። አንገታቸው ላይ አበባ ያስቀምጡላቸዋል። ቤት ይሰጧቸዋል፣ መሬት ይሰጧቸዋል። ለምን? የጋራ የሆነችውን ኢትዮጵያን በዓለም አደባባይ ስላስጠሩ ይሄ የጋራ የምንስማማበት ነው። ነገር ግን አንድ ኢትዮጵያዊ ድል ሲያደርግ የኔ ነው ድሉ ካሉ አንድ ኢትዮጵያዊ ቤኒሻንጉል ላይ ሲራብ የኔ ረሃብ ነው ብሎ የማያስቡት ለምንድን ነው? አንድ ሶማሌ ክልል ውስጥ ሲታመም እርስዎ አማራ ክልል ላይ ከሆኑ ያ ህመም የኔ ነው የማይሉት ለምንድን ነው? ወለጋ ውስጥ ችግር ውስጥ የገባ ዜጋ የሱ ችግር የኔ ነው የማይሉት ለምንድን ነው? ትግራይ ውስጥ ያለው እያንዳንዱ ሲቃ ለእርስዎ ኦሮሚያ ውስጥ ላሉት የማይሰማውት ለምንድን ነው? ይሄ ምሳሌ ነው። ለምንድን ነው የራስዎን ዘር ይሄ ጊዜ ያመጣብን ቋንቋ፣ ባህል፣ ታሪክ ብቻ ታጥረው ልክ በዓለም አቀፍ ደረጃ አንድ ኢትዮጵያዊ ሲያሸንፍ የኔ ነው እንደሚሉት ሌላ ቀን ህመሙን፣ ስቃዩን፣ ችግሩን፣ ረሃቡን፣ ደስታውን የኔ ነው የማንለው ለምንድን ነው? ስለዚህ ለእኔ 100% ኢትዮጵያዊ ነው የምለው የሀገር ውስጥ ወሰን ሳይገድበው ስለ ሁሉም ህዝብ የሚጨነቅ የሚራራ ሰው ነው። ደስታቸው ደስታው፣ ሀዘናቸው ሀዘኑ። ይሄ ሰው ነው 100% ኢትዮጵያ የሚባለው። አገኛችሁኝ? ስለዚህ እርስዎ ስንት ፐርሰንት ኢትዮጵያዊ ነዎት? እኔ ስንት ፐርሰንት ኢትዮጵያዊ ነኝ? 100% ኢትዮጵያዊ ለመባል ምን እናድርግ? እንዴት እንስራ? ይሄንን ለሁሉም ኢትዮጵያዊ እንዲዳረስ ሼር አድርጉት። መልስ ይስጥበት። እያንዳንዱ ራሱን ይጠይቅ። የምዘርፈው ከማን ላይ ነው ይበል። ስልጣን ቢሰጣችሁ ሶማሌውን፣ ትግራዩን፣ ኦሮሞውን፣ አማራውን፣ ጋምቤላውን፣ ቤኒሻንጉሉን ሁሉንም ኢትዮጵያ ውስጥ ያለውን ብሔር ለማገልገል ስሜቱ እንዴት ነው? ሞራሉ እንዴት ነው? ሐሳቡ እንዴት ነው? ጥያቄው ይሄ ነው። አርማሽ ሰረክ ሲሆን ሙሽራዬ የቄዳራ